ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና አይደላችሁ ሞኝላችሁ አለው ቢሰዎች ስትገቡ እንደልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ በአርቲስት ቶኪቻው እና በሲዳማ ክልል አመራሮች መካከል የተነሳ ኩርኩርና ጭቅጭቅ ኮፍ ወዳለ ደረጃ ደርሷል። እንግዲህ ወደ ፕሬዝዳንታዊ ሮስት ደርሷል ማለት ነው። ጉዳዩ በጣም በየሚዲያ መነጋገሪያ ሆኗል። እንደምታውቁት እንግዲህ ከዚህ በፊት ሙስናን በተመለከተ አርቲስት ቶኪቻው በሲዳማ ክልል ውስጥ የተጨማለቀ ኮፍ ያለ ሙስናና ወንብድና አለ፣ የነገር በአስቸኳይ መቆም አለበት የሚል ሐሳብ አንስቶ ነበር። ለዚህም እንግዲህ የሲዳማ ክልል መግለጫ እስከማውጣት ከመግለጫም ወደ ሮስትነት ከፍ ያለ መልስ ሰጥተውታል ማለት ነው። በእውነቱም ከዚህ በፊት ዳኒ ሮስት ነበረ፣ ከዛ በኋላ ደግሞ ሳሚ ሮስት መጣን። አሁን ደግሞ ደስታ ሊዳሞ ሮስት መጥቶልናል ማለት ነው። በእውነቱም አንድን ዜጋ አይኑን አስሬ አልኩ ፕሬዚዳንት እኮ ነው ያሉት። አይኑን አስሬ የቶኪቻን አይኑን አስሬ 30 ኪሎ ሜትር ከአዋሳ አውጥቼ ቦጠለው እውነት ችሎ ይመለሳል። ይሄ ማለት ምን ለማለት ነው? አያቆም እሱ ፋራ ነው። ከተማችንንም ሰፈራችንንም ክልላችንንም አያቆም ለማለት ነው። በእውነቱ ግጥም ጽፌላችኋለሁ ለክቡር ፕሬዚዳንት። እርሶም ጥበብ እንደጠራችሁት እኔንም ጥበብ ጠርታኛለች። ለእርሶ ግጥም ጽፌለታለሁ። ፈራን ሳሚዳንን ፈራን፣ ኮሜንት እንዳንጽፍ ፈራን። የሳሚር ሮስት ፉጎራ ህዝቡ እንዳልፈራ ደሞ መጣ የባሰ እሳት የላሰ የጎረሰ። በፕሬዝዳንት ማዕረግ ህዝቡን ሮስት ሊያደርግ መጣ ደስታ ሊዳሞ። ቶኪቻን ሮስት ሊያደርገው ነው ደሞ። የሲዳማ ክልል ፕሬዝዳንት አቶ ዶሱታ በሚኒስትር ማዕረግ ዱኤታ ጀመረው ያራዳ ልጫታ። አይኑን አስረን ብንወስደው ከሐዋሳ እውን ቶኪቻ ትመጣለች ተሞልሳ ብለው የሚገርም ጥያቄ ጠየቁ። ህዝቡን አሳቁ፣ ተሳለቁ፣ አስፈነደቁ። ህገ መንግስታዊ ሮስት ተጀመረ፣ ዙሩ ተካረረ፣ ጫታው ሞረረ። ቶኪቻውን አይኑን አስሮ 30 ኪሎ ሜትር ከሐዋሳ ወርውሮ ሊመለስ ነው ወደ ቢራ። ወይ ዘንድሮ ወይ ዘንድሮ! እንዴት ነው ወደዳችሁት? እንትን ግጥሜ ከወደዳችሁት እስቲ ሌላም ጊዜ ግጥም ይደጎምልን በሎ ኮሜንት ላይ እስቲ ሼር እና ደግሞ ላይክ አድርጉት። በእውነቱ ይሄ ህገ መንግስታዊ ሮስት ነው። አንድን ዜጋ የሆነ ጥያቄ ጠይቀሃልና አንስተሃል፣ የሆነ ጥያቄ አንስተሃል። ለምን ሙስና በክልሉ ላይ ተጧጣፈ፣ ለምን ወንብድና ተጧጣፈ የሚለው ክልሉ ተበድላል ብሎ ቶኪቻው መጠየቁ በጣም ነውር ነው ብላችሁ እስከ መግለጫ ከመግለጫም እስከ ሮስት ድረስ ይጎርማጫል። እኛ እኮ ሳሚዳንን ራሰው ፈርተ ነው ለዘላቂ ሰላም ሲባል ሪፕሌይ ማድረግ ሮስት ማድረግ እሱ ሮስት ያደርገናል እንጂ ሳሚን ሮስት ማድረግ አልቻለም። ፈርተናል ሳሚዳንን እንኳን ማለት ነው። እና በክልል ፕሬዚዳንት ማዕረግ ፉገራ ከጀመራቸው አጀብ ነው። እና በእውነቱ ይሄ ህገ መንግስታዊ ሮስት ነው። እኔ ምንም ለማለት አልችልም። በጣም ከባድ ነው። ከፍ ወዳለ ደረጃ እኛ እኮ አይቶን እንዳላየን እኮ ሳሚ ሮስትን ያለፍነው ለዘላቂ ሰላም ሲባል ንትርክ ውስጥ ላለመግባት ሲባል ሳሚ ሮስትን ዶፍሮ የሚኮምት ሰው ጠፍቷል። እንደምታውቁት ነው። አሁን ደግሞ እርሶ ሳሚዳንን በሚያስንቁ ደረጃ ነው የመጡት። በእውነቱ ህገ መንግስታዊ ሹርደዳ ተጀመረ፣ ቅኔ ተጀመረ፣ መወራወር ተጀመረ። ምን ለማለት ፈልጎ ነው? 30 ኪሎ ሜትር አይኑን አስሮን ብንወስደው በፓትሮል ነው የሚወስዱት፣ በቪኤት ነው የሚወስዱት። በጥቁሩ መስታወት ከወሰዱት ላይመለስ ይችላል፣ በሽፍኑ መስታወት ከወሰደው ማለት ነው። እና ይሄ አፈና ማለት ነው። አሁን ይሄ ልጅ ላይ አንድ ችግር ቢደርስ ቀልድ ነው። እና ቶኪቻ ላይ አንድ አደጋ ቢደርስ የክልሉ አመራሮች ተጠያቂዎች ናቸው። ምክንያቱም ዛቻ በሚዲያ ያ ሁሉ ሚዲያ ሰብስበው አለመፍራት ንቀት እኮ ነው። ህዝብን መናቅ፣ ሚዲያውን መናቅ፣ መንግስትነትን ራሱ ንቀት ነው እንጂ ህዝቡን ሰብስበው አንድን ዜጋ አይኑን አስረን ጫካ ጥለነ ብንመጣ ማለት ምን ማለት ነው? አያቆም ለማለት ፈልገው ከሆነ ሁላችንም ሲዳማን ያወቅነው በቶኪቻ ነው፣ በሱ ሙዚቃ ነው። ቶኪቻ ደግሞ እንኳን ሲዳማ አይደለም ጉብዳ የሆነ አዲስ አበባ ከተማን በፈለጎበት ገብቶ በፈለጎበት ይወጣል። እንዴ ከላይ የወጣ ይናወጣ እንዳይሆነ ነገር ባካች አሜሪካንም ያውቃል፣ አውሮፓንም ያውቃል። ከቶኪቻው ብርቅ አይደለም፣ ብርቅ ድንቅ አይደለም። ለዚህ ለአንድ ከተማ 30 ኪሎ ሜትር ይርጋለም ማለት ነው። ምን አላት? ምን የታደለ ፍቅረኛ እኮ ከሚስቱ ጋር ሲጫወት እኮ የሚፈጃት መንገድ እኮ ነች። እንዴ ትቆልዳላችሁ እንዴ? ምርጥ ፍቅረኛ ያለው ሰው
ሲጨዋወቱ ቺፕስ እየበሉ እኮ የሚሄዳት ነች። ከ30 ኪሎ ሜትር ትልቁ ነገር አድርገው ነው እንዴ የተከበረ ፕሬዚዳንት? እና እንዴት ነው ህዝብን ሚዲያ ሰብስበው ህዝብ የሚሰማ መግለጫ ላይ አንድን ዜጋ አይኑን አስሬ ማለት አፈና ማለት እኮ ነው፣ እጎታ ማለት እኮ ነው። ያው እሳቸው ቅኔ መናገራቸው ነው፣ ቀስ አድርገው ሾርኔ መናገራቸውን። ይሄ ፋራ ነው፣ ባላጎር ነው፣ ምንም አያውቅም፣ ከተማውን አያውቅም፣ አይወጣም አይገባም ለማለት ተፈልጎ ነው። ግን እንደዛ የሚባል ደግሞ የለም። ባላገር ከባላገር በላይ አገሩን የሚያውቅ የለም። እንደውም የጎጠር ሰው ነው በእግሩ አገር አቋርጠው ከተማ ገብቶ የፈለገበት የሚወጣ ሁሉን የሚያውቅ እንደውም የጎጠር ሰው እንደውም የበለጠ ያውቅ። ለምን ለገበያም ለንግድም ዘመድ ጥየቃም ብዙ ኪሎ ሜትሮችን አቋርጠው ስለሚሄድ መውጫ መግቢያን ያውቃል ማለት ነው። እና እንዴት ያለ ጭዌ እንደተጀመረም አልገባኝም። ህገ መንግስት አይሮስት ተጀምራል በፕሬዚዳንት ማዕረግ እና ባለስልጣናት በዚህ ደረጃ ወርዳችሁ እንካ ሰላንትያ ስትገቡ ችግር እንዳለ ይታወቃል። ሐዋሳ የዛሬ 7 ዓመት 8 ዓመት የነበረችው ያሸበረቀችው ከተማ አይደለችም። ሐዋሳ ማንኛውም የሲዳማ ህዝብ ያውቃል። ማንኛውም ዙሪያውን ያሉ ችግሮች፣ ግጭቶች እንዳሉ፣ ሰዎች በአንዳንድ ቦታዎች ላይ እንደሚሞቱ፣ አለመግባባቶች ድንበሮች ላይ እንዳሉ፣ ህዝቡም ደግሞ ስራ ጉዳይ ከተማ ነጥፋለች። ሐዋሳ የድሮ ሐዋሳ አይደለችም። እንደተባለውም ከዚህ በፊት የኔ ነው የክልልነት ሲዳማን ሐዋሳን የክልሉ ዋና ከተማ የነበረች የደቡብ ክልል ዋና ከተማ መናኸሪያ የነበረችው ታላቋ ከተማ የክልሉ የሲዳማ ብቻ ነው አላቸው። ከዛ በኋላ የተነሳውን ግብግብና ግርግር እናውቃለን። ሰዎች የሞቱበት ሁኔታ አለ። ሰዎች የተገደሉበት ሁኔታ አለ። ብዙ ብጥብጥና ረብሻ ነበረ ሲዳማ ላይ። ከዛ በኋላ እንደምታውቁት እንግዲህ ሐዋሳ ከክልሉ ዋና መናኸሪያነት ወደ የሲዳማ ዋና ከተማነት ሆነች። ይህን አስመልክቶ ቢሮዎች ሁሉ እየነቀሉ ሄዱ። የመንግስት ተቋማዊ ወላይታም፣ ከፋውም፣ ጉራጌውም ሁሉም እዛ ነበር ዋና መስተዳድር የነበረ። ሁሉም ቢሮውን ነቅሎ እንዲሄድ ተጎደደ። ባለሀብቶችም ያን ተከትለው ሀብታቸውን ንብረታቸውን አሸሹ። ስራው እየነጠፈ ከተማው እየደበዘዘ መጣ። ኮሶ አልበቃ ብሎ ደግሞ ሙስና የተጣጣፈ ሁኔታ ሙስና ቆጠለ። ስለዚህ እንደ መታየት ነው እና ለምን ጥያቄ ተነሳ? አይንን አስረን ብንወስደው የሚለው ምን ማለት ነው? እርሶ ሲመለሳለ አይኑ ታስሮ አንድ ሰው ማንኛውስ ግለሰብ ቢሆን አይኑን አስረ ከወሰድከው የሆነ ቦታ ወርውረ ከመጣ እንዴት ያውቀዋል? ራስ አይኑ ከታሰረ ነው ወይ ስትመጡ አይኑን ፈታችሁ ልትመጡ ነው? ስትመጡ አይኑን ፈታችሁ ከመጣችሁ ይቻላል። አይኑን አስራችሁት ከሆነ የቆራችሁት አይሆንም። እና በእውነቱ ይሄ ቀልድም አይደለም ሮስትም አይደለም። ወዝ ያጣ በጣም የሚያስፈራ አፈናንና እጎታን ወይም ደግሞ ጭፍለቃን ሰውን ማንግ ቶርቸር ከ አንድን ሰው አይኑን አስረ ወደ ማያውቀው ቦታ ጫካ ወስደ ጣልኮ ማለት ቶርች እንደማድረግ ማለት ነው። ስለዚህ እንደዚህ ያሉ ነገሮች በፍጹም ቀልድ አይደለም። እንደገና ቤተሰብም ይህን ዶኩመንት ዳውንሎድ አድርጋችሁ ይህን ቪዲዮ ማስቆመጥ አለባችሁ። በእርግጥ መንግስት አይኮሰስ ሰማይ ታረስ ተብሎ ሊሆን ይችላል እሳቸው በአደባባይ ይህን ያሉበት ምክንያት እንጂ አንዱን ግለሰብ ይህን በዚህ ደረጃ ዛቻና ማስፈራራት አይቻልም። ጥፋት ካለበት ወንጀል ካለበት በህግ መካሰስ ትችላላቸው። ከሳቸው ህግ የሚለውን ማየት ትችላላቸው። ከዛ ውጭ ግን ዛቻና ማስፈራራት ትንሽ ይዶብራልና በእውነቱ ቶኪቸው ደግሞ እንኳን ሲዳማስ ቆርተስ አዲስ አበባስ ቢሆንስ ባህር ዳርስ ቢሆን የሚጠፋበት ሰው አይደለም። አራዳ ነው ሳትዮ ላስ አራዳ። ስለዚህ እንኳን የቆርቶ እንትንም ይሄዳል። ቶኪቸው ከፈለገ አሜሪካም አውሮፓም ሄዶም ያውቃል። ብርቅ አድርጋቸው አትዩት። የሆነች 30 ኪሎ ሜትር ወጣ ብለው መግባት እንዳልኳቸው የታደለ ሰው ከፍቅረኛው ጋር ቆሎ እየበላ ውሃ እየጠጣ ወክ አድርጎ የሚመለሰው ነገር ነው። እኔ እስከ 90 ኪሎ ሜትር ሂጄ አውቃለሁ። እና በጣም እውነት ያሳፍራል። በዚህ ደረጃ መውረድ የምናወራው ነገር ዶኩመንትድ ሆኖ ነገ ያስጠይቀናል የሚል እኮ ጥንቃቄ እኮ ያስፈልጋል። በእውነቱ ዝም ብሎ እንደው በደመ ነፍስ ምንም አያመጣም አይነት ነገሮች ደስ አይሉም እና ጥንቃቄ ያስፈልጋል። መታረም መቻል አለበት። ጥያቄዎች አሉ። ይሄ ልጅ ያነሳው የህዝብን ጥያቄ ነው። ህዝቡ ከፍቶኛል፣ ቸግረኛል፣ ሙስና አለ በደንብ። የክልሉ ፕሬዚዳንት እስከ መታሰር ድረስ ያደረሳቸው ምንድን ነው? ውንብድና አይደለም እንዴ? ውንብድና ነው፣ ሙስና ነው። ስለዚህ ቅርብ ጊዜ ነው እኮ የተፈረደባቸው። ይሄንን ሁላችንም የምናውቀው ጉዳይ ስለሆነ
እባካቸው አይን ያወጣ ፍጥጥ ግጥጥ ያለ ውንብድና ደስ አይልም። ይህ ነገር መታረም አለበት፣ መስተካከል አለበት። ተጠያቂ በምትሆኑበት ነገር ተጠያቂ መሆን አለባቸው። መልስ መስጠት በሚገባቸው ጉዳይ ላይ ፌዝ፣ ቀልድና ጨዋታ ሳይሆን በትክክለኛ ያለውን ለጥያቄው መልስ መስጠት አለባቸው። ይሄ መንግስትን ስርዓቱ መንግስቱን ራስ የሚያስንቅ የሚያዋርድ አካሄድ ስለሆነ መታረም አለባቸው። እኔ ሀሳብ ነው። ሲሞቻችን ላይ ካርግ ሼር አድርገው ወዳች አለው ፒስ